ሰላም ጤና ይስጥልኝ ክብራትና ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቅርንፉድ ውሃን አስደናቂ 15 የጤና ጥቅሞችን፣ ለመጠጣት ተመራጭ የሆነው ጊዜ ምን ሰዓት ነው፣ አዘገጃጀቱን እናም በባዶ ሆድ ላይ ደግሞ ፈጽሞ መጠቀም የሌለባቸውና ሊያስወግዱ የሚገባቸው ሰዎች ደግሞ ምን አይነት ሰዎች እንደሆኑ በዚህ ቪዲዮ ላይ አጠር አድርጌ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎቹንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የቅርንፉድ ውሃ እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል። ከነዚህም ውስጥ አንደኛ የምግብ መፈጨትን ያሻሽላል። የቅርንፉድ ውሃ የምግብ መፈጨት ኢንዛይሞችን ያነቃቃል፣ የጨጓራ አሲድ ሚዛንን ያሻሽላል፣ እንዲሁም ምግብ በትክክል እንዲሰበርም ይረዳል። በተለይም ከከባድ ምግብ በኋላ የሚከሰትን የሆድ መነፋት፣ ጋዝ፣ የክብደት ስሜትና የምግብ አለመፈጨትን ይቀንሳል። ሁለተኛ የጋዝና የሆድ ህመምን ያስታግሳል። ቅርንፉድ የአንጀት ጡንቻዎችን የሚያዝናና ኢዩጅኖል የተባለ ንጥረ ነገርን ይዟል። ይህም የታፈነ ጋዝን፣ የሆድ ቁርጠትንና ምቾት ማጣትንም ለመቀነስ ይረዳል። ሶስተኛ ጠንካራ ጸረ ባክቴሪያ እናም ጸረ ቫይረስ ተግባርም አለው። የቅርንፉድ ውሃ ጎጂ ባክቴሪያዎችን፣ ቫይረሶችን እናም ፈንገሶችን ለመዋጋትም ይረዳል። ሰውነት የጨጓራና የአንጀት ኢንፌክሽኖችን፣ የጉሮሮ መቁሰልን እናም መጠነኛ ኢንፌክሽኖችንም ለመከላከል ይደግፋል። አራተኛ በሽታ የመከላከል አቅምንም ያሳድጋል። በአንቲ ኦክሲዳንት የበለጸገው የቅርንፉድ ውሃ በሽታ የመከላከል ሴሎችን ያጠናክራል፣ እንዲሁም የኦክሳይድ ስትረስን ይቀንሳል። ይህም ሰውነት ኢንፌክሽኖችን እንዲቋቋምናም በፍጥነት እንዲያገግምም ይረዳል። አምስተኛ የአፍና የጥርስ ጤናንም ይደግፋል። የቅርንፉድ ውሃ በተፈጥሮ የአፍ ጠረንን ይቀንሳል፣ በአፍ ውስጥ ያሉ ባክቴሪያዎችንም ይገድላል፣ መጠነኛ የጥርስናም የድድ ህመምንም ያስታግሳል። ለዚህ ነው ቅርንፉድ በጥርስ ህክምና ውስጥ በብዛት ጥቅም ላይ የሚውለው። ስድስተኛ የደም ስኳር መጠንን ለመቆጣጠርም ይረዳል። ቅርንፉድ የኢንሱሊን ሴንሲቲቪቲን ያሻሽላል፣ እንዲሁም የደም ስኳርም እንዲረጋጋ ይረዳል። በመጠኑ ሲወሰድ የቅርንፉድ ውሃ ለቅድመ ስኳር ወይም ደግሞ ለፕሪ ዲያቤቲስ ወይም ደግሞ ለአይነት 2 የስኳር ህመምተኞች ጠቃሚም ሊሆን ይችላል። ሰባተኛ ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል። ስር የሰደደ ብግነት ለቁርጥማት፣ ለአርትራይተስ፣ ለልብ ህመምናም ለስኳር በሽታ ይዳርጋል። የቅርንፉድ ውሃ የብግነት ምልክቶችን ለመቀነስም ይረዳል። ይህም የመገጣጠሚያ እናም የጡንቻ ምቾት ማጣትንም ያቃልላል። ስምንተኛ የጉበት ስራንም ያሻሽላል። የቅርንፉድ ውሃ የጉበት ኢንዛይሞችን ይደግፋል፣ እንዲሁም ጉበት መርዛማ ነገሮችን በብቃት እንዲያስወግድ በማገዝ ተፈጥሯዊ የሰውነት ማጽዳት ሂደትንም ይደግፋል። ዘጠነኛ የመተንፈሻ አካላት ችግሮችንም ያስታግሳል። የቅርንፉድ ውሃ አክታን ለማላላት፣ ሳልን ለማስታገስ፣ የጉሮሮ መቆጣትን ለመቀነስ ይረዳል። ለጉንፋን፣ ለኢንፍሉዌንዛ፣ ለብሮንካይተስናም ለሳይነስ መታፈንም ጠቃሚ ነው። አስረኛ የደም ዝውውርንም ያሻሽላል። ቅርንፉድ የደም ፍሰትንናም የኦክስጅን ስርጭትን ያሻሽላል። ይህም የልብ ጤናን፣ የአንጎል ስራን እናም የኃይል መጠንንም ይደግፋል። 11ኛ የሰውነት ክብደት ቁጥጥርን ይደግፋል። የቅርንፉድ ውሃ የምግብ ፍላጎትን ለመቆጣጠር፣ የምግብ መፈጨትን ለማሻሻል እናም የጣፋጭ ፍላጎትን ለመቀነስ ይረዳል። ይህም ከአመጋገብናም ከእንቅስቃሴ ጋር ሲቀናጅ ጤናማ ክብደትን ለመቆጣጠር ይረዳል። 12ኛ የማቅለሽለሽ እናም የጠዋት ህመምንም ይቀንሳል። ሞቅ ያለ የቅርንፉድ ውሃ ሆድን ወይም ደግሞ ጨጓራንም ሊያረጋጋ ይችላል። ይህም
ለማቅለሽለሽ፣ ለመኪና መታወክ በጉዞ ላይ ማለት ነው። እናም ለቀላል ተውከት ጠቃሚም ያደርገዋል በጥቂቱ ብቻ ሲወሰድ ማለት ነው። 13ኛ የአንጀት ጤናንም ይደግፋል። የቅርንፉድ ውሃ የአንጀት ባክቴሪያዎችን ጤናማ ሚዛን ለመጠበቅ ይረዳል። ጎጂ ረቂቅ ተዋሲያንን በመቀነስ ጠቃሚ የሆኑትን ደግሞ ይደግፋል። 14ኛ የወር አበባ ቁርጠትንም ሊቀንስ ይችላል። የጡንቻ መኮማተርን የመከላከልና አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ውጤቶቹ የወር አበባ ህመምንናም የታችኛው የሆድ ክፍል ምቾት ማጣትንም ለማስታገስ ይረዳሉ። 15ኛ የቆዳ ጤናንም ያሻሽላል። ከውስጥ በኩል ብግነትንና የኦክሲዲቲቭ ስትረስን በመቀነስ የቅርንፉድ ውሃ የፊት ብጉርን፣ የቆዳ መደብዘዝን እናም ያለ ዕድሜ ማርጀትንም ለማሻሻል ይረዳል ማለት ነው። በአጠቃላይ በአግባቡና በልኩ ከተጠቀማችሁት የቅርንፉድ ውሃ ዘርፈ ብዙ የሆነ የጤና ጥቅምን ይሰጠናል። ታዲያ የቅርንፉድ ውሃን ለማዘጋጀት ጤናማ የሆነው የአዘገጃጀት መንገድ ቀላሉ እናም አስተማማኝ ዘዴ ከ2 እስከ 3 ሙሉ ቅርንፉድን ወስዳችሁ በአንድ ኩባያ ወይም ደግሞ በ250 ሚሊ ሊትር ውሃ ውስጥ ጨምሩ። ከዛም ከ5 እስከ 7 ደቂቃዎች በደንብ አፍሉት። ትንሽ እንዲቀዘቀዝ አድርጉት። አጥልላችሁ እናም በሞቅታ መጠጣት ነው። ቅርንፉዱን አትፍጩት። ከፈጫችሁት ቅርንፉዱ ሲፈጭ በጣም ጠንካራ እናም አደገኛ ይሆናል። እንዲሁም ደግሞ አታብዙት። ከ2 እስከ 3 ፍሬ ቅርንፉድ በቂ ነው። ወይም ደግሞ ቅርንፉዱን ለአንድ ሌሊት በማታ ወይም ደግሞ ለአንድ ናይት ማለት ነው ከ8 እስከ 12 ሰዓት አካባቢ በሚሆን በውሃ ውስጥ ዘፍዝፋችሁ ማሳደር ነው። ከዛ በኋላ ጠዋት አጥልላችሁ መጠጣት። ከፈለጋችሁ ለብ ማድረግ ትችላላችሁ፣ የምግብ መፈጨትን በደንብ ለመደገፍ ማለት ነው። ታዲያ ሊወገዱ የሚገባቸው ነገሮች የቅርንፉድ ዱቄትን በየቀኑ ከልክ በላይ አትጠቀሙ። በጣም የበዛ የቅርንፉድ ውሃ ደግሞ መጠጣትን አስወግዱ። ብዙ አትጠቀሙ። በቀን 1 ብርጭቆ በቂ ነው። እሱንም ለ3 ሳምንት ወይም ለ2 ሳምንት ተጠቅማችሁ ድጋሜ ለ1 ሳምንት እረፍት መውሰድ ወይም ደግሞ ማቆም ያስፈልጋል። እንዲሁም ስሜታዊ ጨጓራ ካላችሁ ደግሞ በባዶ ሆድ መጠጣትን አስወግዱ። የቅርንፉድ ውሃን ለመጠጣት ታዲያ ተመራጩ ጊዜ የመጀመሪያው ጠዋት ላይ ነው። ለምግብ መፈጨት፣ ለበሽታ መከላከልና ሰውነትን ለማጽዳት ምርጡ ሰዓት ነው። ታዲያ ጠንካራ ጨጓራ ላላቸው ሰዎች ብቻ ነው። የጨጓራ ችግር ያለባቸው ሰዎች አይመከርም። እንዲሁም ከምግብ በኋላ ለአብዛኛው ሰው ደግሞ ተመራጭ ነው። ከምግብ በኋላ ከ30 እስከ 60 ደቂቃዎች በኋላ መጠጣት ትችላላችሁ። ጋዝን፣ የሆድ መነፋትንናም የምግብ አለመፈጨትን ይቀንሳል። በጣም አስተማማኙ አማራጭ ነው። በተጨማሪም ማታ ላይ ከእራት በኋላ ከ2 እስከ 3 ሰዓት በኋላ ለሳልናም ለጉሮሮ መቆጣት በጣም ጠቃሚ ነው። ታዲያ በቀን መጠቀም የምትችሉት አስተማማኝ ገደቦች ለጤናማ አዋቂዎች በቀን 1 ኩባያ ከጠጣችሁ በቂ ነው። ከ2 እስከ 3 ቅርንፉድ ብቻ ተጠቀሙ። ለጀማሪዎች ወይም ደግሞ ስሜታዊ ወይም ከባድ የሆነ ጨጓራ ላለባቸው ደግሞ በቀን 1 ቅርንፉድ ብቻ ጨምራችሁ በሳምንት ከ3 እስከ 4 ጊዜ በ1 ኩባያ ማለት ነው። እሱንም 1 ቅርንፉድ ብቻ ሳይፈጭ በመጨመር ውሃውን በማዘጋጀት መጠጣት ትችላላችሁ ማለት ነው። ታዲያ ማለፍ የሌለባችሁ መጠን አለ። በቀን ከ3 ቅርንፉድ በላይ አትጠቀሙ። በቀን ከ1 እስከ 2 ኩባያ በላይ ደግሞ በፍጹም እንዳትጠጡ። በቅርንፉድ ውሃ ታዲያ ጥንቃቄ ማድረግ ያለባቸው ሰዎች ዝቅተኛ የደም ግፊት ያለባቸው፣ የስኳር በሽታ፣ የስኳር መጠንን የሚከታተሉ በተለይ መድኃኒቶችን የሚወስዱ ሰዎች፣ የጨጓራ ህመም ጋስትራይትስ ወይም ደግሞ የጨጓራ ማቃጠል አሲድ ሪፍሌክስ ያለባቸው ሰዎች፣ የጉበት በሽታ ያለባቸው ሰዎች በተለይ እነዚህ በጣም ጥንቃቄ ማድረግ አለባቸው። ስሜታዊ የምግብ መፈጨት ስርዓት ያለባቸው ሰዎች ከምግብ በኋላ ቢወሰድ ይመረጣል። በባዶ ሆድ አይሁን ማለት ነው። በተለይ የምግብ መፈጨት ችግር ካለባችሁ። ታዲያ በባዶ ሆድ ደግሞ የቅርንፉድ ውሃን ማስወገድ ያለባቸው ሰዎች ምን አይነት ሰዎች ናቸው? የጨጓራ አሲድ ወደ ላይ መመለስ ገርድ ካለባችሁ፣ የጨጓራ ወይም ደግሞ
የትንሹ አንጀት ቁስለት ካለባችሁ፣ ስር የሰደደ የጨጓራ ህመም ወይም ደግሞ ጋስትራይተስ ካለባችሁ፣ የአንጀት መቆጣት ችግር እንደ ኢሪቴብል ባውል ሲንድረም ካለባችሁ፣ በቅመም ምግቦች የጨጓራ ማቃጠል ታሪክ ካላችሁ፣ ከነዚህ ሰዎች መካከል ከሆናችሁ በባዶ ሆድ አትጠቀሙ። ከምግብ በኋላ ብቻ መጠጣት ይኖርባችኋል ማለት ነው። እንዲሁም ደግሞ የቅርንፉድ ውሃን መተው ያለባቸው ወይም ደግሞ ሐኪም ማማከር ያለባቸው ሰዎች ደግሞ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ከቀዶ ጥገና በፊት ከ7 እስከ 10 ወይም ደግሞ እስከ 15 ቀናት በፊት ማቆም ያስፈልጋል። ነፍሰ ጡር ሴቶች በተከታታይ መጠቀም የለባችሁም። በአመጋገብ ውስጥ ብቻ ቅርንፉድን ከተጠቀማችሁ በቂ ነው። የሚያጠቡ እናቶች በከፍተኛ መጠን መውሰድ የለባቸውም። እድሜያቸው ከ5 ዓመት በታች የሆኑ ህፃናት ዘወትርም መጠቀም የለባቸውም ማለት ነው። በእነዚህ ሰዎች መካከል ካላችሁ ግዴታ ሐኪማችሁን ማማከር ያስፈልጋል። ታዲያ ምርጥ የሆነ የደህንነት ምክሮች ሙሉ ቅርንፉድን ብቻ ተጠቀሙ። መጠኑ ቀጭን ወይም ደግሞ ቀላል ይሁን። እንዲሁም እረፍት ውሰዱ። ለ2 ሳምንታት ጠጥታችሁ 1 ሳምንት አቁሙ። ከዛም ድጋሜ መጀመር ትችላላችሁ። በተጨማሪም የሰውነታችሁን ስሜት ማዳመጥ ያስፈልጋል ማለት ነው። በአጠቃላይ ምርጥ የቀን መጠን በቀን 1 ኩባያ ከጠጣችሁ በቂ ነው። ቅርንፉድን ደግሞ በኩባያ ከ2 እስከ 3 ፍሬ ቅርንፉድ ከተጠቀማችሁ በቂ ነው። ተመራጩ ጊዜ ደግሞ ለሁሉም ሰው የሚስማማ ችግር ላለባቸውም ከምግብ በኋላ መጠጣት ተመራጭ ነው። እንዲሁም በባዶ ሆድ ደግሞ የጨጓራ ችግር ከሌለባችሁ መጠቀም ትችላላችሁ። ለረጅም ጊዜ መጠቀምም ይቻላል፣ ግን በመሀል ላይ እንዳልኳችሁ እረፍት እየወሰዳችሁ መጠቀም አለባችሁ። ከ2 እስከ 3 ሳምንታት ተከታታይ ከተጠቀማችሁ ቢያንስ ለ1 ሳምንት ወይም ደግሞ ለ2 ሳምንት ድጋሜ ማቆምና ከዛ በኋላ ድጋሜ መጀመር የሚቻለው ማለት ነው። በዚህ አማካኝነት መጠቀም ትችላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።